ሰላም እንዴት ናችሁ? ዛሬ በፓርት 2 ስኮፕ ኦፍ ኬሚስትሪ የሚለውን በደንብ የምናየው ይሆናል። ሌትስ ጌት ስታርትድ። ስተዲ ኦፍ ሞደርን ኬሚስትሪ ሃዝ መኒ ብራንችስ። ይሄ ሞደርን ኬሚስትሪ የምንለው ይሄ ዘመናዊ ኬሚስትሪ በጣም ብዙ ብራንቾች አሉት። በት ካን ጀነራሊ ቢ ብሮከን ዳውን ኢንቱ 5 ሜን ዲሲፕሊንስ ኦር ኤሪያስ ኦፍ ስተዲ። እነዚህን ሁሉ ይሄ የኬሚስትሪ ብራንቾች ዲል ማድረግ ኢትስ ቬሪ ሃርድ ኤንድ ታይም ቴኪንግ ነው። በት ጀነራሊ በምን ብሮክን ዳውን ልናደርገው እንችላለን? በአምስት ሜን ዲሲፕሊኖች ብሮክን አድርገን ልናጠናው እንችላለን። ኦር ኤሪያ ኦፍ ስተዲ ልናጠናው እንችላለን ማለት ነው። የመጀመሪያው ፊዚካል ዲሲፕሊን ኬሚስትሪ የምንለው ፊዚካል ኬሚስትሪ የምንለው ኢትስ ዘ ስተዲ ኦፍ ማክሮስኮፒክ ፕሮፐርቲ አቶሚክ ፕሮፐርቲ ኤንድ ፊኖሜና ኢን ኬሚካል ሲስተም። ኬሚካል ሲስተም ላይ የሚካሄዱትን ማክሮስኮፒክ ፕሮፐርቲ ሊሆን ይችላል፣ አቶሚክ ፕሮፐርቲ ሊሆን ይችላል እና ፌኖሜና ዲል ኦር ስተዲ የሚያደርግ ነው ማለት ነው። አሁን ማክሮስኮፒክ ፕሮፐርቲ ሞር ኦፍ ፕሮፐርቲ ላይ የሚያጠና ነው። በቀደም ብያችኋለሁ ፓርት 1 ላይ ፕሮፐርቲ ምን ማለት ነው? ፕሮፐርቲ ማለት አንዱን ሰብስታንስ ከሌላው ሰብስታንስ ምን ሊያደርገው የሚችለው ሊለየው የሚችለው ዲስቲንጉሽ ሊያደርገው የሚችለው ምን ዩኒክ የሆነ ካራክተሪስቲክ ነው ፕሮፐርቲ ብለናል። ሶ ፊዚካል ፕሮፐርቲ ፊዚካል ኬሚስትሪ ሞር ኦፍ የሚያጠናው ኢስ ዘ ስተዲ ኦፍ ማክሮስኮፒክ ፕሮፐርቲ ሊሆን ይችላል፣ አቶሚክ ፕሮፐርቲ ሊሆን ይችላል፣ ፌኖሜና ሊሆን ይችላል። ኬሚካል ሲስተም ውስጥ ሊካሄዱ የሚችሉ እነዚህ ነገሮችን የሚያጠናው ማለት ነው። የፊዚካል ኬሚስት ዊች የፊዚካል ኬሚስትሪን የሚያጠኑት ማለት ነው ፊዚካል ኬሚስት ይባላሉ። የፐርሰን ሁ ስተዲ ፊዚካል ኬሚስትሪ ማለት ነው። የፊዚካል ኬሚስት ሜይ ስተዲ ሰች ቲንግስ አዝ ዘ ሬት ኦፍ ኬሚካል ሪአክሽን ዘ ኢነርጂ ትራንስፈር ዛት ኦከር ኢን ሪአክሽን ኦር ዘ ፊዚካል ስትራክቸር ኦፍ ማቴሪያል አት ዘ ሞለኪላር ሌቨል ማለት ነው። ፊዚካል ኬሚስት ምንላቸው ምን ሊያጠኑ እነዚህ ነገሮችን ሊያጠኑ ይችላሉ። ሬት ኦፍ ኬሚካል ሪአክሽኖችን ሊያጠኑ ይችላሉ። የኬሚካል ሪአክሽኖችን ሬት ኦፍ ኬሚካል ሪአክሽን ለአሁኑ ዲቴይሊ ማወቅ ይጠበቅባቸዋል ብዬ አላስብም። 11ኛ ክላስ ላይ ሞር ኦፍ ወይም እዚህ መጨረሻ ዩኒት አካባቢ ካለ እናየዋለን። ሬት ኦፍ ኬሚካል ሪአክሽን ሊሆን ይችላል። ዘ ኢነርጂ ትራንስፈር ዛት ኦከሪንግ ሪአክሽንስ ሪአክሽን ላይ ኦከር ሊያደርጉ የሚችሉ ይህ ማለት ኢነርጂ ትራንስፈሮች። ለምሳሌ የሆነ ሪአክሽን በሚካሄድበት ሰዓት ፊዚካል ኦር ኬሚካል ሪአክሽን ሊሆን ይችላል። በት ኢነርጂ ትራንስፈር ኦከር ሊያደርግ ይችላል። ከአንዱ ሰብስታንስ ወደ አንዱ ሰብስታንስ ኢነርጂ ትራንስፈር ሊሆን ይችላል ማለት ነው። ሌትስ ሴይ ውሃ በምናሞቅበት ሰዓት እሳት አለ። ኢነርጂው ከእሳቱ ይነሳና ወደ ውሃው ምን ያደርጋል? ትራንስፈር ያደርጋል። ኢነርጂ እንደተማርነው ከሆነ ናይዘር ክሬትድ ኖር ዲስትሮይድ አይደል? ኢት ካን ኦንሊ ትራንስፈር ነው ሊሆን የሚችለው ማለት ነው። ሶ ትራንስፈር ሊካሄድ ይችላል። ኦር ዘ ፊዚካል ስትራክቸር ኦፍ ማቴሪያል አት ዘ ሞለኪላር ሌቭል ፊዚካል ስትራክቸራቸው ራሱ የማቴሪያሎች ፊዚካል ስትራክቸር ራሱ ቼንጅ ሊኖረው ይችላል። ሰች ላይክ ኦፍ ቲንግስ አር ሜይ ኦከር። ይሄ ፊዚካል ኬሚስትሪ ላይ ዲል ሊደረጉ የሚችሉ ናቸው ማለት ነው። ይሄ ፊዚካል ኬሚስትሪ የሚለው ዋን ኦፍ ዘ ሜን ብራንች ኦፍ ኬሚስትሪ ማለት ነው። ዘ ሰከንድ ሜን ብራንች ኦፍ ኬሚስትሪ ኢዝ ኦርጋኒክ ኬሚስትሪ። ኦርጋኒክ ኬሚስትሪ የሚለው ሁለተኛው ብራንቹ። ይሄ ኦርጋኒክ ኬሚስትሪ የሚለው ኢት ኢዝ ዘ ስተዲ ኦፍ ሰብስታንስ ኮንቴኒንግ ካርበን ማይንድ ዩ ኮንቴኒንግ ካርበን። ኦርጋኒክ ኬሚስትሪ የምንለው ሞር ኦፍ ፎከሱ ኦር ሞር ኦፍ ዲሉ ኦር ስተዲው የሰብስታንሶች ሆነው ካርበን ያላቸው ላይ ነው። ሌሎችን ኤክስክሉድ አድርጎ ማለት ነው። ኢንክሉድሊ ወይም ኤክስክሉድሊ ሊያጠናው የሚችለው ማንን ብቻ ነው? ካርበን የያዙ ሰብስታንሶችን ብቻ ነው። ሌሎቹን ኤክስክሉድ ያደርጋል ማለት ነው። ማን ምንለው? ኦርጋኒክ ኬሚስትሪ የምንለው ማለት ነው። ኦርጋኒክ ኬሚስትሪ ኢዝ ዘ ስተዲ ኦፍ ሰብስታንስ ኦር ኮንቴኒንግ ካርበን ማለት ነው። ካርበን ኢዝ ዋን ኦፍ ዘ ሞስት አበንዳንት ኤሌመንት ኦን እርዝ ኤንድ ኢዝ ካፔብል ኦፍ ፎርሚንግ ኤ ትሬሜንደስሊ ቫስት ነምበር ኦፍ ኬሚካልስ ኦቨር 20 ሚሊየን ሶ ፋር። ካርበን ምንለው ለምን ዲል መደረግ ለምን የራሱ የሆነ ብራንች ኖሮት ለምን ተጠና ከተባለ ቢኮዝ ኦፍ ኢትስ አማውንት ማለት ነው። ቢኮዝ ካርበን ምንለው ኢዝ ዋን ኦፍ ዘ ሞስት አበንዳንት ኤሌመንት ኦን እርዝ ምድር ላይ ከሚገኙ ዋን ኦፍ ዘ ሞስት አበንዳንት ማለት በብዛት የምናገኛቸው ኤሌመንቶች አንዱ ነው ማለት ነው። በጣም ብዙ በቁጥር በጣም ብዙ ልናገኘው የምንችለው ኤሌመንት ስለሆነ ነው። ኤንድ ኢዝ ካፔብል ኦፍ ናት ኦንሊ ዛት ይሄ በብዙ መሆኑ ብቻ ሳይሆን ኢትስ capable of forming a tremendously vast number of a lot of
chemical can be formed in the based on this element ማለት ነው። በዚህ ካርበን በሚባለው ኤሌመንት ምክንያት በጣም ብዙ ምኖች ነምበር ኦፍ ኬሚካሎች ምን መሆን ይችላሉ ፎርም መሆን ይችላሉ ማለት ነው። ይሄ ማለት በጣም ብዙ ኬሚካሎች ፎርም የሚሆኑት በዚህ ካርበን በሚባለው ኤሌመንት ምክንያት ነው ማለት ነው። ሶ ለዛ ነው ኦርጋኒክ ኬሚስትሪ ተብሎ የራሱ የኬሚስትሪ ምን ኖሮት የራሱ ኬሚስትሪ ዲሲፕሊን ኖሮት ሊጠና የቻለው ማለት ነው። most of the chemical found in all living organisms are based on carbon ይሄ most of chemicals ይሄ በጣም ብዙዎቹ found or abundant የሆኑት ኬሚካሎች በጣም ብዙዎቹ ኬሚካሎች in all living organisms ላይ ያሉት ብዙዎቹ ኬሚካሎች based on carbon ነው በካርበን የተመሰረቱ ናቸው። ለምሳሌ ግሉኮስ ሊሆን ይችላል ማለት ይሄ በቃ አብዛኞቹ ኬሚካሎች ሊቪንግ ኦርጋኒዝም ላይ የምናገኛቸው በካርበን ቤዝ የሆኑ ናቸው ማለት ነው። ሶስተኛው የኬሚስትሪ ብራንች ኢንኦርጋኒክ ኬሚስትሪ ምንድነው? ኢንኦርጋኒክ ኬሚስትሪ is the study of substances that are not primarily based on carbon አዎ ኦርጋኒክ ኬሚስትሪ based on its carbon ብለናል። substances that are containing carbon ብለናል። ማለት ካርበን የያዙት ናቸው ብለናል። ነገር ግን ይሄኛው ግን ከካርበን ውጪ የያዙት ሰብስታንሶችን የሚያጠና ነው። ይሄ ማለት ሰብስታንሶቹ የተፈጠሩት ቤዝድ ኦን ካርበን ሳይሆን ፕራይመሪሊ ቤዝድ የሆኑት ካርበን ላይ ሳይሆን ሌሎች ሰብስታንሶች ላይ ነው ማለት ነው። ኢንኦርጋኒክ ኬሚካልስ አሁን እዚች ጋር ናት ፕራይመሪሊ ሲል ካርበን እስከነጭራሹም አይኖርም ማለት አይደለም፣ ግን ዘ ሜን ኤሌመንት አይደለም ማለት ነው። ይሄ ማለት ዋና ኤሌመንቱ ለዛ ሰብስታንስ መኖር ዋና ኤሌመንቱ ካርበን አይደለም ማለት ነው። ይሄ ማለት ካርበንን ኢን ሜንሊ ኦር ኢን ፕራይመሪሊ ቤዝ ሆኖ የተመሰረተ አይደለም ማለት ነው። ይሄ ማለት ካርበንን የያዙ ሰብስታንሶችን ኤክስክሉድ አድርጎ ነው ማለት ነው። ኢንኦርጋኒክ ኬሚካልስ አር ኮመንሊ ፋውንድ ኢን ሮክስ ኤንድ ሚነራልስ ይሄ ኢንኦርጋኒክ ኬሚካልስ ምንላቸው አር ኮመንሊ ሞር ኦፍ ምናገኛቸው ምን ላይ ነው? ዩजुአሊ ምናገኛቸው ሮክና ሚነራል ላይ ነው ማለት ነው። ሮኮችና ሚነራሎች ላይ ልናገኛቸው ምንችላቸው ነው ማለት ነው። one of current important area of inorganic chemistry deals with the design and property of material involved in energy and information technology እዚች ጋር one current important area of inorganic chemistry አሁን currently በጣም ጠቃሚ የሆነ inorganic chemistry ዲል የሚያደርገው ምን ላይ ነው? ዲዛይን and properties of materials ዲዛይን እና ፕሮፐርቲ ላይ ነው ማለት ነው። የምኖችን የማቴሪያሎች ዲዛይን እና ፕሮፐርቲ ላይ ሜንሊ ዲል የሚያደርግ ነው ማለት ነው። ኢንቮልቭድ ኢነርጂ ኤንድ ኢንፎርሜሽን ቴክኖሎጂ ኤንድ እነዚህ ደግሞ ሞር ኦፍ ልናገኛቸው ብንችላቸው ኢንቮልቭድ ሆኖ ኢነርጂ ላይ እና ኢንፎርሜሽን ቴክኖሎጂ ኦር አይቲ ላይ እናገኛቸዋለን ሞር ኦፍ ማለት ነው። ሌላኛው አራተኛው ብራንች ኦፍ ኬሚስትሪ ነው አናሊቲካል ኬሚስትሪ ምንለው ማለት ነው። አናሊቲካል ኬሚስትሪ ምንለው it is a study of composition of matter it focus on ይሄ አናሊቲካል ኬሚስትሪ ፎከሱ ምን ላይ ነው? ኦር ዲል የሚያደርገው ምን ላይ ነው? ኮምፖዚሽን ኦፍ ማተር ነው። የማተሮች ኮምፖዚሽን ላይ ነው። ኮምፖዚሽን ምንድነው ብለናል? የሆነ ሰብስታንስ ሲሰራ ግብአቶቹ ናቸው፣ ኢንግሪዲየንቶቹ ናቸው ብለናል። ለምሳሌ ሻይን ለማፍላት ሱካር፣ ውሃ፣ ሻይ ቅጠል something like that እንደዚህ እንደሚያስፈልጉት የሆነ ማተር ሲሰራ ኮምፖዚሽን አለው አይደል? ስለዛ ኮምፖዚሽን የሚያጠናለን አናሊቲካል ኬሚስትሪ እንለዋለን። ኢት ፎከስ ኦን ሰፓሬቲንግ ሰፓሬቲንግ አለ አይደንቲፋይንግ ኤንድ ኳንቲፋይንግ ኬሚካልስ ኢን ሳምፕልስ ኦፍ ማተር። ለምሳሌ ዝም ብለን አንድ እንትን ማንቆርቆሪያ ስኳር ላይ አንድ ማንቆርቆሪያ ሻይ ላይ 1 ኪሎ ስኳር እንደማንጨምረው or 2 ኪሎ ዝም ብለን እንደማንጨምረው ኳንቲፋይድ የሆነ እንደሆነ እናቃለን አይደል? the same thing here the same analogy ነው እዚህ ጋር የሚመጣው። ሰፓሬቲንግ ሊሆን ይችላል አይደንቲፋይንግ እና ኳንቲፋይንግ ኬሚካል ኢን ሳምፕልስ ኦፍ ማተር ማተር ላይ ስለ ማተሩ ኮምፖዝ በሚደረግበት ሰዓት ሰፓሬቲንጉን አይደንቲፋይንጉና ኳንቲፋይንጉን የሚያጠናልን ነው ማለት ነው አናሊቲካል ኬሚስትሪ ምንለው። አናሊቲካል ኬሚስት ዛት ስተዲ አናሊቲካል ኬሚስትሪ ማለት ነው። አናሊቲካል ኬሚስትሪ ምንላቸው ሜይ ዩዝ ኮምፕሌክስ ኢንስትሩመንቶችን ሊጠቀሙ ይችላሉ። ምን ለማድረግ ሲሉ አናላይዝ ለማድረግ
አናውን ማቴሪያሎችን የማይታወቁ ማቴሪያሎችን አናላይዝ ለማድረግ ሲፈልጉ ኦር ቱ ኖ አናውን ማቴሪያል ኮምፕሌክስ የሆኑ ኢንስትሩመንቶችን ሊጠቀሙ ይችላሉ in order to determine its various components። የቀደሙን ምሳሌ መልሼ ላምጣውና ለምሳሌ ሻዩ በሻይ ቅጠል ዝም ብሎ ተፈላ በመጀመሪያ ላይ and ከዛ እናንተ ሻዩን ለመጠጣት ስትፈልጉ የግድ በብርጭቆ ከቀዳችሁ በኋላ ስፑን ኦፍ ሹገር ሊያስፈልጋችሁ ይችላል አይደል? ሶ በስፑን እየለካችሁ ተከታላችሁ በማንኪያ አንድ ማንኪያ ሁለት ማንኪያ እያላችሁ ሶ ምን እያደረጋችሁ ነው ማለት ነው? ኢንስትሩመንት ተጠቅማችሁ ምን እያደረጋችሁ ነው? የማቴሪያሉን እንትን ስፔሲፋይ ኳንቲፋይ እያደረጋችሁ ነው ማለት ነው። ሶ አናላይዝ ኬሚስቶችም ኮምፕሌክስ የሆኑ ኢንስትሩመንቶችን ሊጠቀሙ ይችላሉ። ያንውን ማቴሪያሎችን ምን አናላይዝ ለማድረግ ሲፈልጉ in order to determine its various components እናም ቫሪየስ የሆኑ ኮምፖነንቶቻቸውንም ደግሞ ዲተርማይን ለማድረግ ሲባል ምን ሊያደርጉ ይችላሉ? ኮምፕሌክስ የሆኑ ኢንስትሩመንቶችን ሊጠቀሙ ይችላሉ ማለት ነው። ሌላኛው አምስተኛው ባዮኬሚስትሪ ምንለው ነው። ባዮኬሚስትሪ is the study of chemical process that occur in living things። ምንድነው ይሄ ባዮኬሚስትሪ ምንለው? የሚያጠናው ምን ላይ ነው? ኬሚካል ፕሮሰሶች ላይ ነው። ናት the physical process on chemical process ላይ ነው የሚያጠናው ማለት ነው። ኬሚካል ፕሮሰስ ላይ ሆኖ እዚች ጋር ማይንድ ዩ ተርሚኖሎጂውን ራሱ አይታችሁ የሆነ ነገር ኤክስፔክት ማድረግ ትችላላችሁ። ለምን ባዮ ስንል አሲዮል ነው ላይፍ ነው አይደል? ኦር ሊቪንግ ቲንግ ነው። ስለ ህይወት ላላቸው ነገሮች የሚያጠና ነው። ባዮኬሚስትሪ ደግሞ ምንለው የኬሚስትሪ አንዱ ብራንች ሆኖ ስለ ላይፍ ያለ ስለ ከላይፍ ጋር ሪሌት ስለሆኑ ነገሮች ሊያጠና የሚችል ነው ብላችሁ ኤክስፔክት ማድረግ ትችላላችሁ። እና እኔው it is the study of chemical process that occur in living things ሊቪንግ ቲንግ ላይ ወይም ህይወት ባላቸው ነገሮች ላይ ኦከር የሚያደርጉ ኬሚካል ፕሮሰሶች የሚያጠና ነው። አይዩ አሁን እዚህ ጋር that study living thing ቢል ብቻ ባዮሎጂ ነበር የሚሆነው አይደል? not that way ኬሚስትሪ አሁን እዚች ጋር እንድንጨምር ያደረገን ባዮኬሚስትሪ እንድንያደረገን ኬሚካል ፕሮሰሳቸውን ነው የሚያጠናው። not the physical process of living things or other process of living things it's only deals with chemical process ስለ ኬሚካል ፕሮሰሳቸው ብቻ የሚያጠና ነው። ምንለው ባዮኬሚስትሪ ምንለው? ስለ አንዳንድ ስለ ሰብስታንሶች ስለሚያካሂዱት ወይም ሊቪንግ ቲንጎች ስለሚያካሂዱት ኬሚካል ፕሮሰስ ሊያጠናልን የሚችለው የኬሚስትሪ ብራንች ነው። ምንለው ባዮኬሚስትሪ ምንለው ማለት ነው። it may cover anything from basic cellular process up to understanding disease states so that better treatment can be developed። ይሄ ምን ከቨር ሊያደርግ ይችላል? anything from basic cellular ከሴሉላር ፕሮሰስ አንስቶ ዲዚዝን በሽታን አንደርስታንድ እስከማድረግ ድረስ እና ስቴትስ ሶ ዛት ለምንድነው እስከዚህ ድረስ የሚሄደው? በተር ትሪትመንት ለማግኘት ነው። ይሄ ለምሳሌ ሜዲሲኖች ምናምን የሚደረጉት ሞሮፍ በኬሚስትሪ ላይ ነው አይደል? ሶ በተር ትሪትመንት ለማግኘት ሲሉ ከሴሉላር ፕሮሰስ እስከ በሽታን አንደርስታንድ እስከማድረግ ድረስ ዲል ይደረጋል ማለት ነው። እሺ ስንት አይነት ብራንቾችን አይተናል? 5 አይነት ምኖችን አይተናል። ስኮፕ ኦፍ ኬሚስትሪ 5 አይነት የኬሚስትሪ ብራንቾችን አይተናል። ለምን እያንዳንዱን የኬሚስትሪ ብራንች እንይ ብንል ኢትስ ቬሪ ሃርድ እና ሜን 5 ሜን ብራንች ኦር ዲሲፕሊኖችን አየን። አንደኛ ፊዚካል ኬሚስትሪ ነው አለን። ፊዚካል ኬሚስትሪ ምንለው ኢትስ ሞር ኦፍ ፕሮፐርቲ ላይ ነው። ማክሮስኮፒክ ሊሆን ይችላል፣ አቶሚክ ሊሆን ይችላል ብለን አየን። እና ሁለተኛ ኦርጋኒክ ኬሚስትሪ ብለን አየን። ኦርጋኒክ ኬሚስትሪ ምንላቸው ኢትስ ሜንሊ ፎከሳቸው ምን ላይ ነው ብለን ሰብስታንስ ሆኖ ካርበን ያዙ ኮንቴን ካርበን ማለት ነው። ካርበንን የያዙ ሰብስታንሶች ላይ ፎከስ የሚያደርግ ነው ብለናል። ለምንድን ነው እሱ የሚሆነው? ካርበን አባንዳንትሊ ስለሚገኝ እናም የተለያዩ ኬሚካሎች እንትን የሚደረጉት ቤዝድ ያደረጉት ካርበን ላይ ስለሆነ ነው ብለናል። እናም ሶስተኛ ላይ ኢንኦርጋኒክ ኬሚስትሪ አይተናል። ኢንኦርጋኒክ ኬሚስትሪ ምንለው ያኛውን ኦርጋኒክን ኤክስክሉድ አድርጎ ኦንሊ ኢንኦርጋኒኮችን ብቻ ቤዝ አድርጎ የሚሰራ ነው ማለት ነው። ማለት ከካርበን ውጪ ያሉ ሰብስታንስ ካርበን እንዲያላዙ ፕራይመሪሊ ቤዛቸው ካርበን ያልሆኑ ሰብስታንሶችን ዲል የሚያደርግ ነው አለን። እና በአራተኛ ደግሞ አናላይቲካል ኬሚስትሪ ነው አለን። አናላይቲካል ኬሚስትሪ ደግሞ ኮምፖዚሽን ኦፍ ማተር ነው።
ኮምፖዚሽን ነው ማተሮች እንዴት ኮምፖዝ እንደተደረጉ ኮምፖዝ በምናደርግበት ሰዓት ደግሞ ሰፓሬት ልናደርግ እንችላለን አይደንቲፋይ ልናደርግ እንችላለን ኤንድ ኳንቲፋይ ልናደርግ እንችላለን ብለናል ኤንድ ባዮኬሚስትሪ ላይ ደግሞ መጨረሻ ላይ አምስተኛ ላይ ባዮኬሚስትሪ ላይ ምናጠናን ላይፍ ጋር የተያያዘው ነው ብለናል ይሄ ማለት ኬሚካል ላይፍ በሊቪንግ ቲንግ ላይ ስለሚካሄዱ ኬሚካል ፕሮሰሶች የሚያጠና ነው ብለናል ማለት ነው this is all about today's class ይሄ ፓርት 2 ነው በፓርት 3 እንቀጥል ይሆናል thank you